የማርቆስ ወንጌል ምዕራፍ 5 ቁጥር 27 አታመንዝር እንደተባለ ሰምታችኋል ይላል። ጌታችን ኢየሱስ ክርስቶስ የኦሪትም ሆነ የወንጌል ሕግ ሰሪ ራሱ ሲሆን በኦሪት ዘጸአት ምዕራፍ 20 ቁጥር 14 ላይ አታመንዝርን ብሎ በጽላት ላይ ጽፎ የሰጠውን ሕግ ለማጠናከርና ለማጽናት የአመንዝራነትን ምንጩ ሴትን አትኩሮ ማየትና መመኘት ስለሆነ ምክንያተ ዝሙትን ለማጥፋት ሴትን መመልከትንና መመኘትን አጥብቆ ከለከለ። ስለዚህ ሰው ሁሉ ማለት ወንድ ያያትን ሴት ሁሉ እንዳያተኩርና እንዳይመኝ ሴትም ለወንዱ በታዘዘው አንጻር ወንድን በማየት እንዳትመኝ ወደ ዝሙት መግቢያውን አጥር አጠረ፣ በሩንም አጥብቆ ዘጋ። ስለዚህ ሰው ሁሉ ወደ ሴት አተኩሮ ካልተመለከተ ምኞትን አይጸንስም፣ ምኞትንም ካልጸነሰ ኃጢአትን አይወልድም። ኃጢአትንም ካላሳደገ ማለት በኃጢአት በዝሙት ካልኖረ የሥጋ ፍትወታት በእርሱ ላይ ሊሰለጥኑ አይችሉም፣ የነፍስ ሞትንም አያስከትልም። የዚህ ሁሉ ችግር ፈጣሪው ዓይን ስለሆነ ዓይን ብታስትህ አውልቀህ ጣላት ባለው መሰረት ከዝሙት ለመዳን ሲሉ በቀድሞ ጊዜ ዓይናቸውን ሳይቀር አውልቀው የጣሉ ሰማዕታት እንደነበሩ ተጽፏል። በተለይ ወጣትነት ያላቸው ሴቶች ልጆች ሲወጡ ሲገቡ ገላቸውን ሲታጠቡ አተኩሮ መመልከት ፈቃደ ሥጋን የሚያነሳሳ ስለሆነ ተገቢ አይደለም። ምክንያቱም ዓይነ ሥጋ አተኩሮ የሚመለከት ከሆነ ሥጋዊ መልእክቱን ለዓይነ ልቦና ፈጥኖ ያስተላልፋል። ዓይነ ልቦናም ትኩረት ከሰጠው ምኞትን ይጸንሳል፣ ምኞትም ኃጢአትን ይወልዳል፣ ኃጢአትም ፍርድን ያስከትላልና። ስለዚህ የሴቶችን ውበት አይቶ እንዳላየ በመሆን ምኞትን እንደ ሽንብራ አጥር አርቆ ማጠር ለችግሩ መፍትሄ ነው። ለዚህም የታላቁን የእስራኤልን ንጉሥ የዳዊትን ታሪክ መመልከት በቂ ትምህርት ሊሆን ይችላል። ንጉሥ ዳዊት የቤርሳቤህን ውበት አይቶ በዝሙት በመሰናከሉና ወዳጁ ኦርዮንም በማስገደሉ ምክንያት እግዚአብሔር በነቢዩ በናታን አድሮ ስለገሰጸው ዓይኖቼ ከንቱ ነገርን እንዳያዩ ዓይኖቼን መልስ እያለ ለብዙ ዓመታት በመጸለይ ኑሯልና። ታላቁ የእግዚአብሔር ሰው ኢዮብ ከዓይኔ ጋር ቃል ኪዳን ገባሁ፣ እንግዲህስ ቆንጆይቱን እንዴት እመለከታለሁ ይላል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 1። አሁንም ይህን ወደ ሴት አትመልከት፣ አትመኝ፣ አታመንዝር የሚለውን ሕገ እግዚአብሔር በመተላለፍ ሰዎች ራሳቸውን ሊጠብቁ በአንድ ባልና በአንድ ሚስት ሊወሰኑ ስላልቻሉ የአስገድዶ መድፈር ጎጂ ልማድም የሚከሰተው ከዚሁ ጋር በተያያዘ ሁኔታ ነው። ስለዚህ የሰው ልጅ ከሥጋም ሆነ ከነፍስ ኩነኔ ለመዳን ሕገ እግዚአብሔርን መጠበቅ ይገባዋል። ተሳስቶ ኃጢአት ቢሰራ እግዚአብሔርንም ቢያሳዝንም እንኳን እግዚአብሔር አምላካችን መድኃኒት ሕይወት የሚሆነውን ንስሐውን ሰጥቶናልና ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመቀበል የመንግሥቱ ወራሽ ይሆን ዘንድ እግዚአብሔር ስለፈቀደ በዚህ አይነት ሁኔታ ራሱን እንዲጠብቅና ራሱን ወደ ንስሐ እንዲያቀርብ
ያስፈልጋል ማለት ነው። አምላካችን እግዚአብሔር ንስሐ ገብተን ሥጋውን ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንሆን ዘንድ አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ይቆየን።